የሲቪል ማህበረሰብ ድርጅቶች ለመጪው 7ኛው ሀገራዊ ምርጫ መሳካት የድርሻቸውን ሚና እንዲወጡ ጥሪ ቀርቧል። ጥሪው የቀረበው እስከ ነገ የካቲት 28 ቀን 2018 ዓ.ም የሚካሄደው 5ኛው የሲቪል ማህበረሰብ ድርጅቶች ሳምንት በይፋ በተከፈተበት መርሃ ግብር ላይ ነው። ሪፖርተራችን ብሩክ አስቀናው በዝርዝር ተመልክቶታል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤትና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ራስን መቻል ለዘላቂ ሰላምና ለአካታች ልማት በሚል መሪ ሐሳብ ያዘጋጁት 5ኛው የሲቪል ማህበረሰብ ድርጅቶች ሳምንት በይፋ ተከፍቷል። እስከ ነገ የካቲት 28 2018 ዓ.ም በሚካሄደው የሲቪል ማህበረሰብ ድርጅቶች ሳምንት የልማት አጋሮች፣ የግሉ ዘርፍ፣ የመንግስት ተቋማትና ሌሎች ባለድርሻ አካላቶች የሚሳተፉባቸው የፓናል ውይይቶች እየተካሄዱ ይገኛሉ። እንዲሁም ከ120 በላይ የሲቪል ማህበረሰብ ድርጅቶች ስራዎቻቸውን ለህዝብ የሚያሳዩበት አውደ ርዕይ የተዘጋጀበት የሲቪል ማህበረሰብ ድርጅቶች ሳምንት የዲሞክራሲ ግንባታ ማስተባበሪያ ማዕከል ኃላፊ አደም ፋራህን ጨምሮ ሚኒስትሮች፣ ከፍተኛ የመንግስት ስራ ኃላፊዎች፣ የሲቪል ማህበረሰብ ድርጅቶችና ጥሪ የተደረገላቸው እንግዶች በተገኙበት ነው በይፋ የተጀመረው። በዚሁ ጊዜም መንግስት ለሲቪል ማህበረሰብ ድርጅቶች ምቹ ስነ ምህዳር ለመፍጠርና የዜጎችን የመደራጀት መብት በአግባቡ ለማስፈጸም መንግስት ካከናወናቸው ተግባራት መካከል የሲቪል ማህበረሰብ ድርጅቶች አዋጅ መተግበር ዋነኛው መሆኑን የፍትህ ሚኒስትሯ ሀና አርአያ ስላሴ ተናግረዋል። አዋጁ ቀደም ብሎ የሲቪክ ምህዳሩን ያለአግባብ ያጠበቡ ድንጋጌዎችና አሰራሮችን በማረም ሀሳብን በነጻነት የመግለጽና የመደራጀት ህገ መንግስታዊ መብቶች እንዲጠበቁ ጉልህ ሚና ተጫውቷል። የሲቪል ማህበረሰብ ድርጅቶች አስተዳደር ማሻሻያ በክልሎችም እንዲተገበር ባለፉት ዓመታት ባደረግነው ክትትል 11 ክልሎች ተመሳሳይ የሪፎርም ህጎች አውጥተው በትግበራ ላይ ይገኛሉ። የሲቪል ማህበረሰብ ድርጅቶች ባለስልጣን አዋጁን በመተግበር ለመደራጀት መብት ምቹ ሁኔታ መፍጠርን ቀዳሚ ትኩረቱ በማድረግ በርካታ ስራዎችን ሲሰራ ቆይቷል። በእነዚህ ተግባራት ባለፉት ዓመታት የሀገሪቱ የሲቪል ማህበረሰብ ድርጅቶችን ቁጥር በ3 እጥፍ በማሳደግ ከ8400 በላይ ማድረስ መቻሉን የገለጹት ደግሞ የዲሞክራሲ ግንባታ ማስተባበሪያ ማዕከል ኃላፊ አደም ፋራህ ናቸው። ኃላፊው በመርሃ ግብሩ መክፈቻ ላይ ባደረጉት ንግግርም ድርጅቶቹ በዲሞክራሲ ስርዓት ግንባታ፣ በልማት እንቅስቃሴዎችና በሰብአዊ እርዳታ ላይ ጉልህ አስተዋጽኦ ማበረከታቸውን ገልጸው ኃላፊነታቸውን በአግባቡ በማይወጡት ላይ ደግሞ መንግስት የሚወስደውን እርምጃ አጠናክሮ ይቀጥላል ብለዋል። በአንዳንድ ድርጅቶች ዘንድ የሚታዩ የግልጽነትና የአፈጻጸም ጉድለቶችና ከእርዳታ ጥገኝነት ለመውጣት በቁርጠኝነት ያለመንቀሳቀስ ክፍተቶች ሊታረሙ ይገባል። ከዚህ አንጻር መንግስት ከተቋቋሙበት ዓላማ ውጪ በሚንቀሳቀሱና ህግ በሚተላለፉ ድርጅቶች ላይ አስፈላጊውን እርምጃ መውሰዱን አጠናክሮ ይቀጥላል። እንዲሁም ድርጅቶቹ ለሀገራዊ መግባባትና ለዲሞክራሲ ስርዓት ግንባታ የድርሻቸውን እንዲወጡ የጠየቁት ኃላፊው በተለይም ለመጪው 7ኛው ሀገራዊ ምርጫ መሳካት የበኩላቸውን ሚና እንዲወጡ ጥሪ አቅርበዋል። የሲቪል ማህበረሰብ ድርጅቶች ማህበረሰቡን በማንቃት የትስስር ትርክትን በማስረጽ የዲሞክራሲ ባህልን በመገንባትና ማህበራዊ ፍትህ የሚያረጋግጡ ስራዎችን በትኩረት በመስራት ሚናቸውን መወጣት ይኖርባቸዋል። በተለይም ዲሞክራሲን የመትከልና የማጽናት ሀገራዊ ውጥናችንን ለማሳካት 7ኛው ሀገራዊ ምርጫ ሰላማዊ፣ ነፃ፣ ፍትሃዊና ታማኝነት ያለው እንዲሆን እንደ 6ኛው ጠቅላላ ምርጫ ሁሉ በመራጮች ትምህርትና በመታዘብ ረገድ የታሪክ አሻራችሁን እንድታሳርፉ ጥሪዬን አቀርባለሁ። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አህመድ ሁሴን በበኩላቸው ድርጅቶቹ በ6ኛው ሀገራዊ ምርጫ የነበራቸውን ጉልህ አስተዋጽኦ በመጪው 7ኛው ሀገራዊ ምርጫ እንዲደግሙ ጥሪ አቅርበው ለሀገራዊ ምክክሩ ሂደት መሳካትም የበኩላቸውን እንዲወጡ ያደራ መልእክት አስተላልፈዋል። ወደ ግጭት እየመሩን ያሉ አለመግባባቶችን በመመካከርና በመግባባት መፍታት ያሉብን ሲሆን ይህም የስልጡን ዜጎች መገለጫ መሆኑን መገንዘብ ያስፈልጋል። ህዝባችን ላልተገባ ችግር እንዳይዳረግ ሀገራችንም ተጋላጭ እንዳትሆን ልዩነታችንን በመከባበር መፍታት ያስፈልጋል። ለዚህም የሀገራዊ ምክክር ኮሚሽን ያልተግባባንባቸውና በመንግስት የተናጠል ውሳኔ የማይከወኑ ጉዳዮችን ተመካክረን እንድንፈታ ጥረት እያደረጉ ነውና ተገቢውን ተሳትፎ በማድረግ ኃላፊነታችንን እንድንወጣም አደራ ለማለት እፈልጋለሁ። በዕለቱም ለመርሃ ግብሩ መሳካት አስተዋጽኦ ላበረከቱና ድጋፍ ላደረጉ የሲቪል ማህበረሰብ ድርጅቶች እውቅና ተሰጥቷቸዋል።